የድራችን አባሎች እንኳን ደህና መጣችሁ። እንዴት አደራችሁ? ዛሬ መስገን ደህና ናችሁ? ዛሬ መስገን የተከበራችሁ የድሩ አባላት በዚህ ፍጥነት ጥሪያችንን አክብራችሁ ስለመጣችሁ በእኔና በድሩ ስም ከፍ ያለና ላቅ ያለ ምስጋናዬን አቀርባለሁ። አጨብጭቡ አጨብጭቡ። አዎ በጣም ጥሩ። ያልመጡትን በደንብ ቅጣልኝ። እሺ ቀጥቻለሁ። አዎ ቅጣልኝ እንዳትረሳ። የረሳውን የእንትኑ የድሩ ገቢ እየቀነሰ ነው። እሺ እሺ አባታችን። እሺ እኔ የምጠይቀው ለመሆኑ ምን አዲስ ነገር ተገኝቶ ነው እንደዚህ አካልባችሁ በችኮላ የጠራችሁ? ሁለተኛው ጥያቄ መቼም አሁን ደግሞ ሌላ መዋጮ ያስፈልጋል ብላችሁ መዋጮ እንዳትሉን እሰጋለሁ። መዋጮ? ኧረ በፍጹም በፍጹም እንዲያቻኩለን የጠራናችሁ አንዲት ብርቅ የሆነች እንግዳ ሳታመልጠን ለእናንተ ልናስተዋውቃችሁና የከተሜነት ልምዷን ለድራችን አባላት እንድታካፍልልን በማሰብ ነው። ከኋላ የምትመለከቷት ጉምቱ የሆነ ሙያን ከተማ ለምዳ መጣ። አሁን መቼም ያደኩበትን ቀዬ በሙያዬ ላገልግል ብላ መጣለች። አንዴ አጨብጭቡ፣ አንዴ አጨብጭቡ። አዎ እውነት እኔ ኮርቼባታለሁ፣ እናንተም እንድትኮሩባት። እንደምታውቁት እድራችንን ለማዘመን ከፍተኛ ጥረት በማድረግ ላይ እንገኛለን እና እድራችን ዘመናዊ እንዲሆን ደግሞ የእናንተም እገዛ ያስፈልገናል። እኛ ብቻችንን ብንፍጨረጨር ምንም እናመጣው ለውጥ የለም። አይደለም አይደለም? አዎ የምታዩት ከጎን የምታዩት ዲጄ ብርቄ ፍናን ትባላለች። ራሷን በደንብ ትገልጻለች። በእርግጥ ራሷ ግን ብርቄ ፍናን ማለት እጅግ የተከበረች ባለሙያ ናት በከተማ። አሁን ደግሞ ለምንድነው ወደ አገራችን ወደ ቀያችን ወደ ተወለድንበት ሙያዬን ማንጠቀምበት ብላ እኔን ስታማክረኝ በደስታ ነው ወደ እናንተ ይዣት የመጣሁት። እባካችሁ አንዴ እባካችሁ አጥብጡ። ምታዩት ብርቄ ፍናን ማለት አራዳነትን አቁላልታ የበላች ከፒያሳ እስከ ቦሌ ከሳሪስ እስከ አደይ አበባ ከጉለሌ እስከ ኮተቤ እጅግ የተራቀቀች ባለሙያ ናት። እውነቴን ነው የምነግራችሁ። ቦሌ መኖር ቦላሌ እንደመልበስ ቀላል ነገር እንዳይመስላችሁ። ታዲያ ከተማ በቃይ ብላ ወደ ቀያዋ ከተመለሰች ወዲህ መቼም ባይን እንደው ውልብ ስትል አይታችኋት ይሆናል መቼም በሰፈር በመንደር አይደል? አዎ ከተመለሰች ወዲህ ለምን ይሄን እድር የምትመራውን እድር ለምን አናዘምነውም ብላ አማከረችኝ። ወገኖች ቆሜ ላወራ ነበር ግን ትንሽ እግሬን አሞኛል። ልቀመጥ ወገኖች። ለምን ይቀመጡ? ዳውለኛው ነው ይቀመጡ። ለምን ሁሉ ጊዜ ለቅሶ ኋላ ቀር ይሆናል? ሙሾ እስከ መቼ ድረስ በደረት በመድቃት ብቻ ይቀራል? ደረት በመድቃት ዘላለም ለምን በዲጄ አናስለቅስም ብላ የሞይ ዘፈን ሁሌ አይና አበባ ይል ነበር አያሙሉ ሰው። አይሆንም፣ እንደዚህ መቀየር አለበት ነገር ሁሉ። ዲጄ ብርቄ ፍናን ትባላለች እሷ። ለምን በኤምሲ ሙሾ አይወርድም ብላ እዚህ ድረስ መጣለች። ስለዚህ የተከበራችሁ የድራችን አባላት፣ ስለዚህ አሁን ዲጄ ብርቄ ፍናን ተኔ የተሻለ ደግሞ እንዲያው ያው ማዘመኑን እሷ ስለፈለገችው ከሷ ስለመጣ እሷ ሐሳቧን እንቀበላታለን። ዲጄ ብርቄ ፍናንን ወደ ጎኔ ጋብዛለሁ። ተነስላት። እዚያ ላይ ምጻፍ ነገር ካለ እንዳያመልጥ እዛ ላይ ቁጭ በል። ሂድ እሷ እዚህ ቁጭ ትበል። እንዲሁ በመጀመሪያ ራሴን ላስተዋውቃችሁ። እንደሳቸው ብዙ ብለውኛል። እንዲሁ ብርቄ ፍናን እባላለሁ። ወርልድ ዋይድ አይሶ ሰርቲፋይድ የሆንኩ አስለቃሽ ነኝ። እንዲሁ በጣም ብዙ ሰርቲፋይድ የሆንኩ ሰው ነኝ። እንግዲህ እንግሊዝኛውን አታብዱ፣ ብዙ የሚገባው ሰው የለም። እንዲሁ በቃ እንዲሁ ተቀስ አድርገሽ ለፊ ለቅሶን በዘመናዊ በዲጄ በኤምሲ ብርቄ ፈታ ዘና ነው የምናደርገው። እንዲሁ ማስታወቂያዬን ሰምታችሁት ይሆናል እንዲሁ አይደል እንዴ? የምን ማስታወቂያ ነው? ቆይ የምትዩ እንዴ? ደግሞ ለሙሾ ማስታወቂያ ያስፈልገዋል እንዴ? አንተ ደግሞ እንዲያው አዲስ ሐሳብ በመጣ ቁጥር ሁሌ እንደተቃወምክ ወይ አልተማርክ። ተማር ስንል የክፋት መስሎ ደንዘህ ቀረ፣ ድንጋይ ሆነ ቀረ።
እንዲያው ምን ይሻልሃል? እንደ ተማረ ሰው ደግሞ እንዲያው ስትወረገረግ ይገርመኛል። ማስታወቂያ ምን ያደርጋል ትላለህ ደግሞ ሚዲያ እንደሚከታተል ሰው። ወረቀት እኮ አንተ እኮ የምታየው እኮ ለእንትን ነው እኮ ለጋብቻ ሽምግልና ስትሄድ ብቻ ነው። እንዲያው ብታነብ ምን አለ? ማንበብ ደግ ነው፣ ጥሩ ነው። በትምህርት ብታግዘው ጥሩ ነበር። ንግግርህን ቀጥይ እናቴ ቀጥይ። እንዲያው አፌ ይቆረጥ። እንዲያው ማስታወቂያውን ካልሰማችሁ እንዲያው ላስታውሳችሁ። በ2017 ኢንተርናሽናል አስለቃሽ ይፈልጋሉ። እንግዲያው ስኔ ብርቄ ፍናን አለውሎት ወርልድ ዋይድ አይሶ ሰርቲፋይድ አስለቃሽ። እንዲያው በፈለጉት ቤት በፈለጉት በአፍሮ ቤት ነው በሬጌ እንዲያው በፈለጉት ቡም እያረግን ለቅሶን እናስለቅሳለን። እንዲያው ለምሳሌ እንዲያው ለምሳሌ ያህል እንዲያው ለምሳሌ ያህል ቆዩ፣ አዳምጧት። አዎ ምሳሌ ትክክለኛ ነገር ነው የምታወራው። አዳምጧት በይቀጥይ። እንዲያው ለምሳሌ ሀገር አባወራ ይሞቱ የለ ለምሳሌ እንዲያው አንዴ ደግፉኝ። እንዲያው ዋጓን እንዴት ነው ነገር? ዋጓን ገባ መቃብር፣ ዋጓን ከፈሰሳ ሞቶ፣ ዋጓን ፈጠነለት ሞቱ፣ ዋጓን ባይገባም ገነት፣ ዋጓን በደንቡ ሸኙት። ዋጓን እንዴት ነው ነገር? ዋጓን ገባ መቃብር፣ ዋጓን ከፈሰሳ ሞቱ፣ ዋጓን ፈጠነለት ሞቱ፣ ዋጓን ባይገባም ገነት፣ ዋጓን በደንቡ ሸኙት። ትልቅ ቅኔን ያዘለ ሙሾ ነው ያወረደች። መቼም ይሄ ህዝብ በጥበብ የማይታጀብ ህዝብ ሆኖ ነው እንጂ ድንቅ ሰው ነሽ። አንድ ድገሚን እባክሽ። እንደው በጥሞና ስሟት። ለድራችን ይቺ ወሳኝ ሰው ናት። እውነቴን ነው የምነግርሽ። እንደው ሙሾ አሸበረቀች። ከዚህ በኋላ ሙሾ አሸበረቀች። እንዲያው አንድ እንዲያው አጀብ አድርጎኝ እንዲያው እጃችሁን ወደ ላይ ወደ ላይ አንድ ጊዜ እጃችሁን ወደ ላይ፣ ደረታችሁን ደቃ፣ ወገባችሁን ሰበር፣ የሞተው ይቀበር። እጃችሁን ወደ ላይ አንድ ጊዜ እጃችሁን ወደ ላይ፣ ደረታችሁን ደቃ፣ ወገባችሁን ሰበር፣ የሞተው ይቀበር። ብርቄ ፍናን ምን ሆነው ነው እርሶ ደግሞ የሚነፈርቁት እንዴ? የሚያነፋርቅ አንተ እየሰማት አይደለም? አጥንት የሚሰረስር ነገር እኮ ነው እያወረደች ያለችው። ታዲያስ የሞቱ ዘመድ አዝማዶች ሁሉ ተሳሉ። አይዞት። እናንተ ግን በጣም ትገርማላችሁ። በቃ ጎማ እንጀቶች ናችሁ። እንደምንም በቃ እንባ እንኳን አያቀርም አይናችሁ። ምንም አይሰማ ዘፈን ልቅሶ አላየን። የዘመኑ እኮ ነው ለቅሶ። ሰው ሁሉ ጎማ እንጀት ነው። በቃውት አይዞት ጋሽዬ። እንዴው እስኪ ለምዱ ነው እንጂ አይዞት እንዴ በቃ ይረጋጉ። እንዴው እስኪ ለምዱ ነው እንጂ እነሱም እንዴው አጥንታቸውን ሰርስሮ ይገባል። አይዞት። እሺ ወደ ወገኖቻችን መቼም ብርቄ ፍናን ያመጣችሁን ሐሳብ ሁላችሁም ሰምታችኋል። ጥሩ ሐሳብ ነው። እኔ በደንብ ተቀብየዋለሁ። የሚቃወም ሰውም ያለ አይመስለኝም ሰይጣን ካልሆነ በስተቀር። ይሄን ጥሩ ሐሳብ ሰይጣን ነህ ተቃወም። እኔ ተሰማኝ ሰይጣን አስተያየት ካለው ከኔ በኋላ ሊያወራ ይችላል። አሁን መቼም የዚህ ድር አክቲቪስት እንደመሆኔ ማሁኑ ነገር ሲጭኑብን ዝም አንልም። አሁን እሷ ተተናገረችው ሁለት ነገር ነጥብ ይዣል። ሁለት ነገር ነጥብ ይዣል። እሺ አንደኛው መቼም ይሄን ድርተኛ የሰለቸው ነገር ቢኖር መዋጮ ነው። ያደቀቀን ወደ ሁለተኛው ለፍ ሁለተኛው ቢሆን ደግሞ ምንድነው አሁን እሷ ስትናገር አርሶ ሰፌድ ነው ምናምን ብላለች በእንግሊዘኛ። አይሶ ሰርቲፋይድ ወርልድ ዋይድ አውቆም እንደሱ ስታወራ ነው። አሁን እሱ ምንም ግልጽ እንደሆነ አልገባንም። አሁንኛ ምን እንዳለች አልገባንም። በሚገባም ገብቶማ አያውቅም። እሺ ለመደገፍም ለመቃወምም በመናወራው በአማርኛ በግልጽ ብትነግረን መቼ ነው አይደለም? ዓለም አቀፍ አማርኛውም ተገባህ ጥሩ ነው። እኛ የምንኖረው ኢትዮጵያ ውስጥ ነው። እውነት ነው። የምንነገረው ቋንቋ አማርኛ ነው። ተቀብለናል። አይሶ ብለህ ጠየቅከው። እንዲያው እሷም ጥያቄው መሄድ የለበትም። እኔ ስለተማርኩ መልስልሃለሁ። እንግዲህ ሰርቲፋይድ ማለት ሰርተክፌት ማለት ነው። ሰርተክፌት አይሶ ሚል ሰፊት ሲጨምርበት አይሶ ማለት እንዲያው ተቃሉም ተድምጸቱም መረዳት ይቻል ነበር። አይዞ ማለት እኮ ነው። አይዞ አዎ አይደለም?
አይደለም አንተም አልተማርክም የመምህር ልጅ አይደለም የማጥናኛ ሰርቲፊኬት ተሰጥቶኛል ማለት ነው አይደለም የቁርጥ በልሽ ያ ነው ማጥናኛ ለሙሾ ለቤተሰብ ሰው ለሞተበት ሰው ማጥናኛ የሚሰጥ ሰርቲፊኬት በዓለም አቀፍ ደረጃ የተሰጣት ሰው ናት። ስለ ለቅሶ ብቻ ነው ወንስ ለሰርግም ደግሞ የምትለው ነገር አለ? ሰርግም ትሰራለች ወይ ነው ጥያቄው? አዎ እሱን ጠየቅን። ሀዘን እንዳለ ደስታም አለ ብለን ነው። እንግዲህ ደስተኛ ናት በጥያቄያችሁ ተመካከርን አሁን በልባችን እና አሁን ለጊዜው ውቅናውን የተሰጣት በሙሾ ነው የሰርጉን ውቅና ጠይቃለች ምላሽ ተመንግስት ገና አላገኘችም እና ምላሹ ስታገኝ በደስታ ተመካክረን የሰርግም ስራዎችን ብርቄፍናን ትጀምራለች። ለድሯችን አባላት በጣም ጠቃሚ ናት። ሌላ ጥያቄ ያለው አለ? እንግዲህ ጥያቄ ከሌላችሁ ወደ ዋናው ጉዳይ እናልፋለን። አሁን እንደምታዩት ይቺ ጉምቱ አስለቃሽ ብዙ ነገር ያስፈልጋታል። ማስለቀስ ጉልበት ይፈልጋል፣ አቅም ይፈልጋል። እንደተለመደው ተኔ በስተቀር ሁላችሁም መዋጮ ታዋጣሽ። ምን ያነፋረቃችኋል? ዛሬ እኮ የደስታችን ቀን ነው። የደስታ ቀን እኮ ነው። ዛሬማ የደስታ ቀን ነው። በቃ እሷን አንፈልግም። ለማስለቀስ እርሶ ይበቁናል። በቃ እርሶ ተስማምተውናል። በቃ እርሶ ይበቁናል።